ቅዱስ ስሙን እንድናመሰግን ዘላለማዊ ክብሩን መንግስቱን እንድንወርስ ለምስጋና ለዓላማ ለፈጠረን አምላካችን ከሁሉ አስቀድሞ ክብር ምስጋና ለእርሱ ይሁንልን። ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ሰላማ፣ የተከበራችሁ እና የተወደዳችሁ ሊቃውንተ ቤተ ክርስቲያን በየማይረጋችሁ የተወደዳችሁና የተከበራችሁ ሐዘንተኞች፣ በጠቅላላም የቅዱስ አባታችንን ክብረ በዓል ለማክበር በዚህ የተሰበሰባችሁ ሁላችሁ ከሁሉ አስቀድሞ ምሕረቱና ቸርነቱ ለዘላለም የሆነው መሐሪና ይቅር ባይ አምላካችን እግዚአብሔር እኛንም ከሩቅ አምጥቶ እናንተንም ባላችሁበት በሞትና በሕይወት መካከል ከክፉ ሁሉ ጠብቆ በሕይወት ስላገናኘን ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁንልን። የብፁዕ ቅዱስ አባታችንን የአቡነ መርቆሬዎስን ሕይወት በምን ቋንቋ እንደምገልጸው እቸገራለሁ። አንደኛ ፍቅራቸውን እንዴት አድርጌ ነው የምገልጸው? ሁለተኛ ትሕትናቸውን፣ ሶስተኛ ትዕግስታቸውን። እነዚህን አውትላይን አድርገን ጽሑፍ እንጻፍ ብንል በቂ በላይ የሆነ ረጅም የሆነ ትልቅ ቮሊዩም የሚወጣው መጽሐፍ እንችላለን በእነዚህ ብቻ። በንግግር ግን በአጭር ደቂቃ እነዚህን ሁሉ ለማብራራት አቅም ይጠይቃል፣ ጊዜም ይጠይቃል። ቅድም የበረሃው ዋዴ ልበላቸው መልአከ መዊ ቀሲስ ልሳነ ወርቅ ባጭሩ አስቀምጠውታል። ቅዱስ አባታችን በጣም ልዩ አባት ናቸው ለሁሉም ሰው። ምናልባት በመከራ ጊዜ በስደት ጊዜ አብረን ለነበርነው ብቻ እንዳይመስላችሁ፣ ለሁሉም እኩል የሆነ ፍቅር፣ እኩል የሆነ ትሕትና የሚያሳዩ ፍጹም የሆኑ ባሕታዊ፣ እግዚአብሔርን ያከበሩ፣ እግዚአብሔር የከበረባቸው ታላቅ አባታችን ናቸው። ታሪክን ለባለ ታሪክ ለመልአከ መዊ ተወዋለሁ። ባጭሩ ግን እንዲሁ የኢትዮጵያውን በክብር ጊዜ የነበሩበትን ትተን በስደት ጊዜ በኬንያ ያየሁትን ትንሽ ለመናገር እሞክራለሁ። ኬንያ እንደምታውቁት ሰው ከእንስሳት ባነሰ በጠራራ ፀሐይ የሚገደልበት ሀገር ነው። አሁን እንኳን ኢትዮጵያም እየሆነ ነው። በጣም ያሳዝናል፣ ያሳፍራል፣ ቀጣዩም ያስፈራል። እዚያ ኬንያ በስደት በተወሰነች ቦታ ባሉበት ሰዓት እንጎበኛቸው ነበር። እንደ አጋጣሚ ሆኖ እኔና እኔ ጋር ያሉ ሰዎች እድል አገኘንና ወደ አሜሪካ ቪዛ ተሰጠን። ቅዱስ አባታችንንና አሁንም በረከታቸው የቅዱሳን አባቶቻችን የሁለቱም ይድረሰንና ሌላው
ቡሩኩ ብፁዕ አቡነ ዜና ማርቆስን ትተን መሄድ ፈራን። ትተናቸው ብንሄድስ እነዚህ ቅዱሳን አባቶች ተለይተን ምን አይነት ኑሮ ልንኖር ነው የሚለውም አስጨነቀን እና ቪዛ አግኝተናል አላልናቸውም። ዝም ብለን ቁጫል። መጨረሻ አባቶቻቸውን የሚያከብሩ በየጊዜው የሚጎበኙ ሰዎች እኛን ሊጠይቁ መጡና ለአባቶቻችን ነገራችኋቸው? የተገኘውን እድል አልነገርናቸውም። ለምን? ፈራ። ምኑ ናቸው? ከነሱ ተለይተን መሄድ ጭንቅ ሆኖብናል ያላቸው እና ነገሯቸው። በማግስቱኛ ሄድን ቡራኬ ለመቀበል። እግዚአብሔር የሰራውን ስራ ለምን ደበቃችሁን አሉ ቅዱስ አባታችን። አዎ እግዚአብሔር ሰርቷል፣ ግን ከእናንተ ተለይተን መሄድ ስለከበደን ስለጨነቀን መናገር አልፈለግንም። ለምን? አይ እግዚአብሔር ካገናኘን ሞቱንም ሕይወቱንም በአንድነት መቀበሉን በአንድ ላይ መቀበሉን እንመርጣለን ስንላቸው በሚገርማችሁ ሁኔታ ቅዱስ አባታችን ነገሮችን ሁሉ የሚገልጿቸው በዜማ ነው። ዜማውን ካዜሙ በኋላ ይሄ ቃል ከመጽሐፍ ቅዱስ ከቅዱስ መጽሐፍ ላይ የት ይገኛል ብለው ይጠይቃሉ። በቅኔ በዜማ በፍቅር በትህትና ነው የሚመልሱ ነገሮች እና እናንተ ተለይተን እንደዚህ ባለ ሁኔታ እንዴት እንሄዳለን? ሞትም ቢመጣ እዚሁ መቀበል ነው ስንላቸው ዝም ብለው ቆዩ። አዳመጡ እና የተፍርህዎ ለሞትን እስኪ አዚምልኝ አሉ። ሞከርኩ። የዜማ ባለቤት ናቸው፣ ሊቅ ናቸው። እንደሳቸው ባይሆንም እንዳቅሜ ሞከርኩ። የተፍርህዎ ለሞት ፍርህዋ ለኃጢአት እስመ ሞትሰ ይሃድገክሙ ዘበላዕሉ ሀሌዩ ዋኮ ዘበምድር። እሱ ዜማ ከተዜመ በኋላ የት ይገኛል ይባላሉ። ጊዜ መጽሐፍ ቅዱስ ላይ ተመሳሳዩ አይነታው ይመጣል እና ምንም ቢሆን ምንም አሁን ለሞት ቢሆን እግዚአብሔር ወደ ኬንያ አያመጣንም ነው ያሉ። ይሄ ትንቢት ነው። ሞትማ ከዚሁ ኢትዮጵያ ጋር ነው ያሉ። አሁን እዚህ እናንተ ብትኖሩም ሞት አታድኑንም፣ ብትሄዱ ግን መልካም ነው። ሞት አዲስ አበባ ቀርቷል፣ እዚህ ሞት የለም አሉ በሙሉ ልብ እና ይልቅስ የእናንተ መሄድ አስፈላጊ ነው። እግዚአብሔር አሁን የእኛንም መንገድ እየከፈተው ነው ብለው ትንቢት ተናግረዋል። እዚያ በኋላ እኛ ሄድን ቀድመን። እንደተባለውም የተቻለውን ያህል ቅዱሳን የሆኑ ሰዎች አሉ። እኛ ነበርንበት ከተማ ሲያትል ለሁለቱም አባቶች ተመሳሳይ የሆነ እኛ እንደሄድንበት ያለ ጥያቄ ለአሜሪካ ኤምባሲ ተላከ። እኛ በሄድን በ6ኛው ወር በረከታቸው ይድረሰንና ብፁዕ አባታችን ብፁዕ አቡነ ዜና ማርቆስ ወደ አሜሪካ ሲያትል ከተማ መጡ ማለት ነው። እግዚአብሔርን በዚህ አመስግነን ቅዱስ አባታችንም ቶሎ ይመጡልናል እያልን እንጠብቅ ነበር። የሆነ ሆኖ ፈተናው በዛ። የፖለቲከኞቹም እጅ በጣም ረጅም ነበር። ለኤምባሲው የተለያዩ ደብዳቤዎች ጻፉ ነበር። የውጭ ኤምባሲዎችንም እስከ ማዘዝ እንዳታስወጡ እንዳትለቁ የሚል ደብዳቤ ይጻፍ እንደነበር ኢትዮጵያውያን በሚሰሩበት ኤምባሲ ይነግሩን ነበር። የቅዱስ አባታችን ፈተና ትንሽ በዛና ለ5 ዓመት ያህል ሰው በየቀኑ በጠራራ ፀሐይ በሚገደልበት ሀገር በኬንያ እግዚአብሔር ከክፉ ጠብቆ አቆይቷቸዋል። እግዚአብሔር ሲፈቅድ አሁንም እኛ የጀመርነውን በሲያትል ካሉ ክርስቲያኖች ጋር የጀመርነውን እንደገና ቀሰቀስን። የሚደንቃችሁ ነገር
እግዚአብሔርን እንዴት እንደሚያመልኩት ካጠገባቸው ጠርተው ጎትተው አውርደው ቁጭ አድርገው ከፊታቸው እንደሚያነጋግሩት ነው ሲጸልዩ። እና ጊዜው ሲደርስ የጀመርነው ፈቃድ የተሰጣቸው ወደ አሜሪካ እንዲገቡ በስሙ በተሰየሙበት በታላቁ ሰማዕት በቅዱስ መርቆሬዎስ ቀን ነው ፈቃድ አገኘን። እዚያ በኋላ ሌሎች የሚሟሉ ነገሮች ነበሩ። እነዚያ ሲጓተቱ ቆይተው አሁንም ታኅሳስ 25 ቀን የመርቆሬዎስ ዕለት ሲያትል ከተማ ገቡ። ከዚህ ሰማዕት ጋር ያላቸው ግንኙነት ይደንቀኛል። እንዳላበዛባችሁ እንጂ ከብዙ ፈተና በኋላ ደግሞ ብፁዕ ወቅዱስ አቡነ ጳውሎስ በረከታቸው ይድረሰንና ከዚህ ዓለም ሲያልፉ ፕሬዝዳንት ግርማ ወልደ ጊዮርጊስ ታላቁ ሰው ታሪካዊ አባት ብፁዕ ወቅዱስ አቡነ መርቆሬዎስ ወደ መንበራቸው እንዲመለሱ ደብዳቤ የጻፉት ህዳር 25 ቀን ሰማዕቱ ቅዱስ ጊዮርጊስ የተጋድሎ ቀኑን የድል ቀኑን በፈጸመበት ቀን ነበር። ይህም ይደንቀኛል። ለምን የደነቀኝ ቆየውና ጠየቋቸው። ከእግዚአብሔር ጋር ያለውት ግንኙነት ምን ያህል እንደሆነ እኛም እየተማርን ነው። ቅዱስ አባታችን በተለይ ከሰማዕቱ ከቅዱስ መርቆሬዎስ በስሙ ከተሰየሙበት ጋር ያለው ደግሞ ይደንቀኛል። በዚህ ብዬ ምሳሌ ጠየቅኩኝ ለመማር እና እንዴት ነው እንዲሁ ቢገልጹልኝ ትንሽ። እኔም ከቅዱስ መርቆሬዎስ ዘመድ መሆን እፈልጋለሁ ነበር ያልኳቸው። አስበው አውጥተው አውርደው ቀስ ባለ ድምፅ ዘይትነገር አሉ እና ከእሱ ጋር ያላቸውን ጥብቅ ዝምድና የጠበቀ ግንኙነት በቃላት አልገልጸውም አይነገርም ብለው ደምድመውታል። በመጨረሻ እናንተ የምታውቁትን ለመናገር ነው። ወደሚናፍቋት ቅድስት ሀገር ኢትዮጵያ ወደሚናፍቁት ወገናቸው የመጡት ደግሞ መቼ ነው? ሐምሌ 25 የቅዱስ መርቆሬዎስ ዕለት ነው። ይሄ ምስጢር ሆኖብኝ ቆይቷል ብዙ ጊዜና በዚህ እያደነኩ እያለሁኝ አሁንም የመጨረሻ የረፍታቸው ቀን በዚሁ በሚወዱት ሰማዕት በስሙ በተጠሩበት በቅዱስ መርቆሬዎስ ዕለት የካቲት 25 እስካሁን ይደንቀኛል እና ከቅዱስ አባታችን በአጭር ቋንቋ አልቻልንም እንጂ ልዩ የሆነ ፍቅር ተምረናል። አንችልም እንጂ ልዩ የሆነ ትሕትና ተምረናል። አይሳካልንም እንጂ ዓለም በሚንጫጫበት ሰዓት ሁሉ ተናጋሪ፣ ሁሉ ሰባኪ፣ ሁሉ ተች፣ ሁሉ ነቃፊ፣ ሁሉ ደራሲ በሆነበት ሰዓት ሁሉም ከዚች ጫጫታ ከበዛባት ዓለም ጋር በሚንጫጫበት ሰዓት ዝም ብለው ማሳለፋቸውን ይህን ሁሉ ከሕይወታቸው ብዙ ተምረናል። ዛሬም እግዚአብሔር ቸር ስለሆነ በእረፍታቸው ብዙ እያስተማረን ነው። እንግዲህ ቅዱስ አባታችን ቢቆዩልን ኑሮ ሀገር ፈተና ላይ ናት። በዚህ ሰዓት ቤተ ክርስቲያን ከባድ ፈተና ላይ ናት። እንዲያውም መስቀለኛ መንገድ ላይ ናት። ወገኖቻችን ኢትዮጵያውያን ከእንስሳት ባነሰ መንገድ ባነሰ መልክ በማንነታቸው ምክንያት በየቀኑ የሚገደሉበት የሚታረዱበት ወቅት ነው። እንደዚህ ባለ ወቅት ታላላቅ የበረከት ሰዎች ቢቆዩልን ጸሎታቸው ይረዳን ነበር። ቀና ብለን የምናየውም ተስፋ የምናደርገውም ከእግዚአብሔር በታች እነሱን ነበር። እነሱን በማጣታችን ብናዝንም ደግሞ እየተንገላቱ ያለፈው እንግልት ይበቃቸዋል ይረፉ በሚለው እንስማማለን። የሆነ ሆኖ ግን አሁንም ጸሎታቸው እንደሚረዳን እናምናለን። በበለጠ ባሉበት ሁነው በምስጋና ለሚወዷት ሀገራቸው ለሚወዱት ሕዝባቸው ለሁላችንም ጸሎታቸው ይረዳናል። ይህን እናምናለን። የቅዱስ አባታችን በረከታቸው አይለየን።
ቅዱስ አባታችንን ባከበረበት በረከት ሁሉ ልዑል እግዚአብሔር አምላካችን ይባርከን። ብፁዓን አባቶች፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የእግዚአብሔር ቤተሰቦች፣ ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ በይቅርታው ጠብቆ በቅዱስነታቸው ዕረፍት ምክንያት እኛም ተሰባስበን እሳቸውን በረከት እንድንሳተፍ እኛም እንድንጽናና ይህን ጊዜ ስለፈቀደልን ክብርና ምስጋና ለሱ ይሁን። ያው ታሪኩ ተመላልሶ ነው እየተነገረ ያለው። በጣም ደስ የሚል ነው። ሁሉም ቢናገሩት በተለያየ መልኩ የቅዱስነታቸው ታሪክ፣ የቅዱስነታቸው ስራ ተገልጾ አያልቅም። እኔ እንደው አሁን ላስታውስ የምፈልገው ገና ወደ ፕትርክናው ሳይመጡ በጎንደር ሀገረ ስብከት ሊቀ ጳጳስ በነበሩበት ጊዜ እንደው ትንሽ የተወሰኑትን ለማስታወስ ነው። ቅዱስ አባታችን በዚያ በነበሩበት ጊዜ በጣም ለቤተ ክርስቲያን ልማት፣ ለቤተ ክርስቲያን ደግሞ የአገልጋዮች የአባቶች ፍቅር፣ የአባቶችን ሁኔታ ሁልጊዜ ነው የሚያዩት። ቤተ ክርስቲያን በልማት በኩል ብዙ ልማቶችን ያለሙ ነበር። እኛ በዚያን ጊዜ ተማሪዎች ነን እና ለምሳሌ ልብስ ስፌትን ካህናቱ ዝም ብሎ ቅዳሴያቸው ብቻ ቀድሰው እንትን ማለት የለባቸውም። የራሳቸው ስራዬ ነው ብለው የሚሰሩት ስራ መኖር አለበት በሚል ሁኔታ በተለያዩ ነገሮችን ያለሙ ነበር። ካህናት በስራ ላይ ተጠምደው እንደውም አንዳንድ ጊዜ ስብሰባ፣ ሰሚናር ምናምን ሲደረግ አንዳንድ አባቶች የእግዚአብሔርን ቃል ድጓውን፣ ሁሉን ነገር አቋቋሙን፣ ቅኔውን፣ መጽሐፉን ሁሉን አድርገው ያነባሉ፣ በአእምሯቸው ይይዛሉ። አንዳንዶቹ ግን በአእምሯቸው የያዙትን በቃላቸው በእጃቸው መጽሐፍ ትንሽ ይከብዳቸዋል እያሉ የሚናገሩት ነገር ነበራቸው እና ምንድነው ካህን ወምእመን እያሉ ይጠቅሱ ነበረ። ካህን ነው ግን ደግሞ አንዳንዶቹ ነው፣ ብዙዎቹን አይደለም። ሁላችሁ እንደምታውቁት የቤተ ክርስቲያን አባቶች መጽሐፍ ጽፈው በቃላቸው ሸምድደው ይዘው ያንን ነው በጸሎትም በቅዳሴም በትምህርትም ያንን ነው የሚያጎሉት፣ ያንን ነው የሚናገሩት። ግን አባታችን በይበልጥ አባቶች እንደው በመድረኩም ዘንድ በቅዳሴውም በሁሉም ካህናት ጠንካሮች እንዲሆኑ ይፈልጉ ነበረ። ሌላው እንደምታውቁት ጎንደር የብዙ የአብነት ትምህርት ቤቶች ማስመስከሪያ ነው እና ከነዚያ መካከል አንደኛው የአቋቋም ማስመስከሪያው በአታ እነ እንታይኖክ የነበሩበት ከዚያ ሊያደርሱ የሄዱ ተማሪዎችን የለም አቋቋሙን ብቻ አይደለም መዝሙር ቁማችሁ እንደገና ቀድሳችሁ መስበክ አለባችሁ እያሉ ብዙ አድራሾችን በዚህ አይነት መልኩ ያነሳሷቸው ነበር እና ቤተ ክርስቲያኑን እንደው ይህን የቅዳሴውን ችላ ይሉት የነበሩትን እንደገና ወደ ውስጥ ገብተው የቤተ ክርስቲያኒቱን ታላቁን አገልግሎት ገለልተኛ መሆን የለባችሁም እናንተ፣ ከውጭ ሆናችሁ መመልከት የለባችሁም እናንተ እያሉ እዚያ የሚወጡትን በጉባኤ ቤት በትምህርት በትርጓሜ መጻሕፍት ያሉትን በቅኔ ትምህርት ቤት ያሉትን ሁሉም በቤተ ክርስቲያን እያገለገሉ ውስጥ ገብተው ከውስጥም ከውጭም በስብከቱም በቅዳሴውም በአቋቋሙም ሁሉም እንዲሳተፍ
ያነቃቁ ነበር እና እንደዚህ አይነት አባት ነበሩ። ያ ብቻ አይደለም። አባቶች እዚህ ቦታ ትምህርት ቤት አለ፣ ፊደል ቆጠራም ቢሆን እዚያ የሚያስተምሩ አባቶች የልጆች የነገይቱ የቤተ ክርስቲያን ተተኪ ልጆች የሚወጡበት ነውና የአባት መታሰብ አለበት እያሉ ቅዱስነታቸው ከቻሉ በሀገረ ስብከት ካልቻሉ ደግሞ በየሰበካ ጉባኤው 10 ሳንቲም 5 ሳንቲም 50 ሳንቲም እያሉ የሚጠሯት ነበር እና እንዲሰጣቸው ብዙ ጊዜ እስካሁን እስከ ቅርብ ጊዜ ድረስ በእረፍት ያለፉ አባቶች ይመሰክራሉ። እኛም በልጅነታችን ያየነው ስለነበረ ቅዱስነታቸው የዚህ አይነት ቤተ ክርስቲያን እንድትጠነክር አባቶች እንዲበረቱ ተተኪዎች ልጆች እንዲወጡ ብዙ ይጥሩ የነበሩ ታላቅ አባታችን ናቸው። እንግዲህ ይሄ ገና በጎንደር ሀገረ ስብከት በነበሩ ጊዜ ያየነው ነው። ከዚያ በስደት የነበረውን ጉዟቸውን ብፁዕ አባታችንም መላከ መዊዕም ከዚህም ቀደም መሰንበቻውን ሲነገር ሰንብቷል እና በእውነት ቅዱስ አባታችን በሄዱበት ሁሉ ልጆች፣ እናቶች፣ አባቶች አዝነው ወደ እሳቸው ሲሄዱ ባርከዋቸው መስቀል አሳልመዋቸው ብቻ በዚያ መስቀል በመሳለማቸው እሳቸውን በማግኘታቸው ተጽናንተው የሚመለሱ እናቶች፣ እህቶች፣ አባቶች ብዙዎች ነበሩ በዚያ በስደቱ ዓለም እና ስለዚህ በዚህ ሁኔታ እየተጽናናንባቸው የኖርን አባታችን ናቸው። አሁን ከኛ ተለይተዋል። ከኛ በስጋ ቢለዩም ሁልጊዜ በመንፈሳቸው ጸሎታቸው፣ በረከታቸው ከኛ ጋር ስለሆነ በእውነት እግዚአብሔር ይህን ጊዜ በእንደዚህ ሁኔታ ተሰብስበን ቤተ ክርስቲያናችን አንድ ሆናልን ሁላችን በአንድ ላይ ሆነን እሳቸውን በክብር ለመሸኘት ያበቃንን አምላካችንን እግዚአብሔርን እናመሰግነዋለን። እሳቸውን ቡራኪያቸው ይድረሰን። እግዚአብሔር ከሁላችን ጋር ይሁንልን። እግዚአብሔር ይጠብቅልን። እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ ብፁዓን አባቶች፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ ሐዘንተኞች፣ የተወደዳችሁ የሐዘኑ ተካፋዮች ሕዝበ ክርስቲያን በሙሉ እግዚአብሔር አምላክ እችን ሰዓት ሰጥቶ በዚህ ቦታ ተሰባስበን እግዚአብሔር እንድናመሰግን ቅዱስ አባታችን የቅድስና ስራቸውን እንድናስታውስ ቅዱስ ነኝና ቅዱሳን ሁኑ ያሉት ምን እንደሆነ እንድንረዳ የፈቀደልን እግዚአብሔር ለዘላለሙ ስሙ የተመሰገነ ይሁን። ቅዱስ የሚለው ቃል የእግዚአብሔር ቃል ነው። ቅዱስ እግዚአብሔር ነው። ቅዱስ ሆኖ ልጆቹን ደግሞ ቅዱሳን እንዲሆኑ የፈቀደው እግዚአብሔር ነው። ከሰዎች መካከል ቅዱስ እንዲሆኑ የመረጣቸው ያከበራቸው ከፍ ከፍ ያደረጋቸው ሕዝቡን እንዲባርኩ ቅድስናውን ተጎናጽፈው ቅድስናውን ለብሰው ሕዝቡን ቅዱስ እንዲሆን ያደረጉ ቅዱስ መርቆሬዎስ ናቸው። ቅዱስ መርቆሬዎስ በሁለት ታላላቅ ባህሮች ሲዋኙ ቆይተው የቅድስና ስራቸውን ፈጽመው በትዕግስት በአኮቴት ወደ አምላካቸው ተጉዘዋል። ከሳቸው የምንማረው የቅድስና ስራ የቅድስና ባህሪ እያንዳንዳችን ከቅዱስ መርቆሬዎስ ልንማር ይገባናል። ቅዱስ መርቆሬዎስ አሜሪካ ከገቡበት ጊዜ ጀምሮ ያለው ዘመናቸውን ሁላችን እናውቃለን። በዘመኑ እንደገቡ አባታችን አቡነ ማርቆስ እንደተናገሩት ሲያትል ሲገቡ ከኛ አካባቢ የነበረው ጋዜጠኛ ንጉሴ የሚባለው እንዳሁኑ ፌስቡኩ እንደሚለው እሱ ብድግ ብሎ ታላቁ አባት መርቆሬዎስ አሜሪካ ገቡ፣ አራተኛው ፓትርያርክ ባወጀ ጊዜ ዓለም ተደባለቀ እና እኛም በእውነት ደስታችን በያለንበት ገለጽን።
ከዛን ጊዜ ጀምሮ ግን በአርምሞ በትዕግስት በአኮቴት በቅድስና ቅዱስ ነው። ያው እነዚያን ታላላቆች ባህሮች ተሻግረው ለዚች ሰዓት ደርሰዋል። ታላላቆቹ ባህሮች ብለን የምንጠራቸው በሰማዕታት ጎርፍ የተሞላውን ትልቁን ባህር፣ ሁለተኛው ደግሞ ታላቅ ባህር የምንለው በቅዱሳን ጸሎት፣ በቅዱሳን ትርምት፣ በቅዱሳን ስግደት፣ በቅዱሳን በረከት የተሞላውን ታላቁን ባህር። እነዚህም ሁለቱም ባህሮች ዋኝተው ይኸው ስራቸውን ፈጽመው ዛሬ በመካከላችን እንድናነሳቸው ከቅድስናቸው በረከት እንድንቀበል እግዚአብሔር ፈቀደ። ይደንቃችኋል። እኔ ለብዙ ጊዜ አብሬ የቆየው ሰው ነኝ። እኔ ለብዙ ጊዜ ደስታቸውንም ሐዘናቸውም የተሳተፍኩ ነኝ። እኔ ለብዙ ጊዜ እቆጣለሁ፣ እሳቸውም ይቆጣሉ። እኔ ለብዙ ጊዜ አብሬ ወክ አደርጋለሁ። እንዲያውም ጥቁሮቹ አንድም ስም ሰጥተውን ነበረ። በዚህ ሮድ አይላንድ የሚባል ቦታ ወክ ስናደርግ እነዚህ ታማቾች አንድ ቀን የተወለዱ ሰዎች ናቸው ይሉን ነበረ እና እኔ ለብዙ ጊዜ ከማንኛውም ያልተለየኋቸው ጊዜ ነበረ። ግን እግዚአብሔር ፈቀደ። እግዚአብሔር ለበረከት አደላቸው። እምመኘ የነበረው አይ ሀገሬ ኢትዮጵያ ብለው አዝነው እንዳያልፉ፣ አይ ኢትዮጵያ ብለው ተክዘው እንዳያልፉ፣ ቅዱስ ነኝና ቅዱሳን ሁኑ የሚለው ቃል በሀገራቸው እንዲሰነዝሩ ሕዝባቸው እንዲባርኩ እመኝ ነበረ። ምኞቴም በራሴ በኩል ተፈጸመ። ዛሬ ያ ስለተፈጸመ እኔ ቅዱስ ነኝና ቅዱሳን ሁኑ ብለዋቸዋልና የቅድስና ስራ እንድትሰሩ፣ በቅድስና ጎዳና እንድትጓዙ፣ በቅድስና ባህር እንድትጓዙ ያስፈልጋቸዋል፣ ያስፈልገናል። የሰማዕታትን ባህር የተሻገሩት በትዕግስታቸው። ማዕበሉ እንደምታውቁት ጎርፉ አስቸጋሪው ጊዜ ከባድ ዘመን ነበረ። እያንዳንዱ ከአንደበቱ የሚነገረው የሚተፋው አስቀያሚ ዘመን ነበረ። ያን አልፈው የአምላካቸውን ቦታ እግዚአብሔር ያዘጋጀላቸውን ቦታ ሰማዕታት የሚኖሩበትን ቦታ ሰማዕታት በቅድስና ባህሪ ቅዱስ ቅዱስ እያሉ ወደሚያመሰግኑበት ቦታ በደማቸው ያገኙትን በረከት ያንን ቦታ እግዚአብሔር እንዲያድላቸው እኛ እያንዳንዳችን መጸለይ ይገባናል ለራሳችን። ሁለተኛው ደግሞ ቅዱሳን በትርምት በአርምሞ በጸሎት በጾም በትዕግስት ነው የተቀበሉት። እሳቸውም እንደዚያ ናቸው። ሌሊት አንደበታቸው ለጸሎት፣ ሌሊት ጉልበታቸው ለስግደት፣ ቀን ለጾም። ይኸው እነዚህ አባቶች ያውቃሉ። እሳቸው በጾም ፕሮግራም ውስጥ ሀለ 3 ሰዓት፣ በዚህ ሀገር 3 ሰዓት ነው አይደለም? ሀለ 3 ሰዓት እህል የሚባል አይቀምሱም። እኔ አንዳንድ ጊዜ ኧረ አባታችን ራብ ይላለሁ፣ ኳኳ አድርጌ በሩን መታ አድርጌ ሰነፍ መንኩሴ ደግሞ የቅድስና ስራ ይስራል እንጂ ራበ ይላል። ሰው እኮ ነኝ። እርስዎ እኮ ብዙ ሲመሩ የነበሩ ብዙ ያዩ፣ እኔ አንድ ምስኪን ነኝ እና ለምንድን ነው እላቸዋለሁ። እኔ ማትረባ ይላሉና ይወጡልኛል። እኔም እንደሳቸው ጾሜን ውዬ እግዚአብሔርና መስግኜ ያው በአኮቴት ማታ ያገኘናትን ውሎ መብላት ምሎ መብላት ማለት ነው እያልን እየተነጋገርን እግዚአብሔርን እያመሰገን ያለ ዘመናችን አሳለፍን። እሳቸው በ4 ቦታዎች ናቸው በጣም የሚወዷቸው። አንደኛ መጀመሪያ የገቡበትን ሲያትል ነው። ሁለተኛ ኮሎራዶን ነው። 3ኛ ኦሃዮ ነው። 4ኛ አትላንታን ነው። ከዚያ የመጨረሻው ማሳረጊያቸው ዋሽንግተን ነው። እነዚህም ቦታዎች ያከብሯቸዋል። ህዝቡን ይባርኩታል። ህዝቡ በልቅሶ በእንባ ነው የሚቀበላቸው። ሰው ይወዳቸዋል፣ ያከብራቸዋል።
በትሩፋታቸው በገላቸው ጸሎታቸው ያስምረናል ብሎ ያምንባቸው ነበረ። አሁንም ጸሎታቸው እንዲረዳን እሱ እንዲታደገን በሳቸው ጸሎት የተጨነቁትን እንዲያጽናና ሀገራችንም ሰላም እንዲያድል እግዚአብሔር ፈቃድ ይሁንልን። እንነሳና እንጸልይ። ብዙ አላበዛባችሁም። ስለሳቸው ታሪክ ባወራ አስመሻችኋለሁ አይደለም? እንዳላስመሳችሁ ቅዱሳን እንድትሆኑ ከጎርፉ እንድትወጡ ከማዕበሉ እንድትወጡ እያንዳንዳችሁ በኑሯችሁ በቤተሰባችሁ በረከቱን ያድላችሁ። የቅዱስ መርቆሬዎስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብለዋልና ቃላቸውን ለመተርጎም እግዚአብሔር ያብቃችሁ ያብቃን። ሐዘንተኞችን እግዚአብሔር እንዲያጽናና እግዚአብሔር ብርታቱ እንዲሰጥ እግዚአብሔር ኃይሉ እንዲሰጥ በረከቱ እንዲያድላቸው የቅዱስነታቸው በረከት በቤተሰባቸውም በዚህም በተሰበሰባችሁት ሕዝበ ክርስቲያን ላይ እንዲያሳድር የአምላካችን ፈቃድ ይሁንልን። ቅዱስ እንድትሆኑ ፈቃድ ይሁንልን። እግዚአብሔር በረከታቸው እንዲያሳድር አቡነ ዘበሰማያት እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ኃጢአተ ኩሉ ሕዝብከ በስተት በግድፈት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ሰላማዊ ሌሊት ያሳድራችሁ፣ በሰላም ወደ ቤታችሁ መልሳችሁ። በ1961 ማዕረገ ምንኩስና፣ በ1971 ማዕረገ ጵጵስና፣ በ1980 ማዕረገ ፕትርክና ወይም ደግሞ በፓትርያርክነት ተሾሙ። ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። የእሳቸው የ2 ቀን ይፋዊ የሐዘን ቀን ታውጆ በዚህ በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ የተለያዩ ዝግጅቶች ሲቀርቡ ነበረ። ከነዛም መካከል በሊቃውንት ቅኔ በሰባኪያነ ወንጌል ትምህርት ሲሰጥ እንደቆየ እናንተም ተከታትላችኋል። እንዲሁም ደግሞ በሊቃነ ጳጳሳት ቡራኬና ቃለ ምዕዳን ተሰጥቶ የዛሬ መርሃ ግብራችን ተጠናቋል ማለት ነው። በነገው ዕለት ደግሞ የሚኖረውን መርሃ ግብር ከዚሁ ከጽርሐ ተዋሕዶ አዳራሽ ወደ እናንተ የምናደርስ ይሆናል። የብፁዕ ወቅዱስ አባታችን በረከታቸው ይድረሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። Thank you.